ባለማወቅ ይህንን እቃ ፒክ አድርገው ከስቶር ይዘውት ወደ ቤታቸው ይገባሉ። ምን እንደሆነ ሳያውቁ ስፔሻሊ ወላጆች ወልማርት፣ ታርጌት ኤቭሪዌር ብትሄዱ ታገኙታላችሁ። ወልማርት አሁን እዚህ ዩኤስ ውስጥ ያላችሁ በየቦታው ሳይኪክ ፕሌስ አለ አይደል? እነዚህ ሳይኪኮች በየቦታው እንትን የሚሉ እነሱ አሁን አንዱ የሚጠቀሙበት እቃቸው ይሄ ነው ማለት ነው። ይሄ ነው። ስለዚህ ይሄ እቃ ማለት ሰውንና ሰይጣንን ማገናኛ እቃ ማለት ነው። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እዚህ ጋር የመጣሁት ስፔሲፊክሊ ለውጂ ቦርድ ላወራ ነው። ሰዎች ባለማወቅ ይህንን እቃ ፒክ አድርገው ከስቶር ይዘውት ወደ ቤታቸው ይገባሉ። ምን እንደሆነ ሳያውቁ ስፔሻሊ ወላጆች። ይሄ እቃ ኤቭሪዌር እየተሸጠ ነው። ወልማርት፣ ታርጌት ኤቭሪዌር ብትሄዱ ታገኙታላችሁ። መሸጡ ብቻ ሳይሆን የሚገርመው ያለበት ኤሪያ ህፃናት ሴክሽን ላይ ነው የሚሸጠው። ቶይስ ኤሪያ ስትሄዱ ልክ እንደ ኖርማል ቶይ ያስቀምጠውላቸዋል። ይሄንን እቃ ቤታችሁ አስገባችሁ ማለት በቃ በራሳችሁ ላይ ትልቅ ችግር መፍጠር ማለት ነው። ይሄንን ቀጥታ ከመንፈስ ጋር የምታወሩበት እቃ ነው። ይታወቃል። አረነ ብዙዎቻችሁ ጁማንጂ የሚለውን ሙቪ አይታችሁ ከሆነ ጁማንጂ ሙቪ የተሰራው ኦልሞስት ይሄንን እቃ እየተጠቀሙ ኢሚቴት እያደረጉ የሰሩት እቃ ነው። ኤግዛክትሊ ስሙን አይጠሩትም፣ ግን ቀየር አድርገው ሳምሃው በዚህ እንደዚህ እና ስፒሪቹዋል ኮኔክሽን ያለው ነገር ነው። ኦኬ ሰው ብዙዎቻችሁ ውጂ ቦርድን የማታውቁ ካላችሁ ውጂ ቦርድ ማለት በ18 ዓመተ ምህረት ጀምሮ ለመጀመሪያ ጊዜ የተሸጠው በ18 ዓመተ ምህረት ነው። በጣም የታወቀው ከሲቪል ዋር በኋላ ደግሞ ከስፓኒሽ ፍሉ በኋላ ሰዎች ይህንን እቃ መጠቀም ጀመሩ። ምንድነው? እሰ ፕሌን ቦርድ ነው። እንደ ፕሌን ቦርድ ነው እዚህ ጋር እንደምታዩት። ከዛ በኋላ ቁጥሮች አሉት፣ ሌተርስ አሉት፣ የስ ነው አለው። ከዛ ደግሞ እና ስታወሩት የምትጠይቁትን ይመልስላችኋል ማለት ነው። ያ የሚመልስላችሁ መንፈስ ነው። እና ምንድነው የሚያደርገው? ሰዎች የዛን ጊዜ በጣም ብዙ ሰው በሞተበት ዘመን በስፓኒሽ ፍሉ እና በሲቪል ዋር ሰዎች ከሞቱት ከሚወዷቸው እንትኖች ጋር ኮኔክት እናደርጋለን ብለው የሚጠቀሙበት ነው። ዲሲቪንግ ገብቷቸዋል። ይሄ ነው በቃ እንግዲህ እና የሞቱትን ዘመዶቻቸውን በቃ በዚህ ነበረ ይሄንን ነገር በመጠቀም ከሱ ጋር ኮኔክት ያደርጉ ነበረ። ግን ከሞቱ ዘመዶቻቸው ጋር አይደለም ኮኔክት ሲያደርጉ የነበሩት። እዚህ ምድር ላይ ሁለት መንፈስ ነው ኦፕሬት የሚያደርገው። የእግዚአብሔር መንፈስ አለ፣ የሰይጣን መንፈስ አለ። ፒሪድ። ሌላ ነገር የለም። የሞቱ ሰዎች መተውኛ ሊያወሩን አይችሉም። ስለዚህ ምንድነው ይሄ ጌሚንግ ቦርድ ማለት ምንድነው? ጀስት እንደ መጫወቻ ሆኖ ነው የመጣው። አሁን ታገኙታላችሁ። አይ ዶንት ኖ የት ከኢሮፕ ይሸጥ አላውቅም። አፍሪካ ገብቶ ይሆን ይሄን እቃ ይሸጡት ይሆን አላውቅም። እዚህ ግን ዩኤስ ውስጥ በደንብ በየማርኬቱ በየታርጌቱ በየወልማርቱ ኪድስ ሴክሽን ላይ ታገኙታላችሁ። ይሄንን የተጠቀሙ ሰዎች ማለት ነው። ይሄንን ምንድነው የምታደርጉት? ታወሩታላችሁ፣ ያወራችኋል ማለት ነው። ሰው ትጠይቁታላችሁ። ራሱ ነው እቃው የሚንቀሳቀሰው። ስታወሩት ራሱ ይንቀሳቀስም። ስፒሪት ነው፣ መንፈስ ነው። ያ መንፈስ ይመልስላችኋል። አሁን ለምሳሌ መቼ ነው የምሞተው? መቼ ነው እንደዚህ የሚሆነው? እንደዚህ የሚነግራችሁ ነገር እግዚአብሔር አለ ብላችሁ አንዳንድ ሰዎች ሲሉ የሰማሁትኝ የተናገሩት ማለት ነው። እግዚአብሔር አለ ብለው ሲጠይቁት እግዚአብሔር የለም። ሰይጣን ሪል ነው ሲሉት አዎ ሪል ነው። እሱ ሰይጣን እንደዚህ ነው። በቃ ጀስት ከመንፈስ ጋር ከክፉ መንፈስ ጋር ነው የምታወሩት ቀጥታ ማለት ነው። ይመልስላል። ወላጆች አሁን ለምሳሌ ስለ እንደዚህ ይሄን ውጂ ቦርድ የማያውቁ ካሉ እርግጠኛ ነኝ ፒክ አድርገውት አንስተውት ቤታቸው ለልጆቻቸው መጫወቻ ብለው ይገቡታል። ያው እዚህ ጋር እንደምታዩት ስቶር ውስጥ ቁጭ ብለዋል። 28 ሰዎች ሆስፒታላይዝድ ሆነዋል በዚህ ነገር። ይሄንን በእንደዚህ አይነት ነገር የጀመሩ ሰዎች የሞቱ ሁሉ አሉ። ሆስፒታላይዝድ ሆኖ አሉ። ስትረስ ውስጥ የገቡ ሱሳይድ እንትን በጣም በቃ ቀጥታ ለሰይጣን የቤታችሁን በር ከፍታችሁ ና ግባ እያላችሁት ነው። ይሄን እቃ ስታስገቡ መንፈስ ነው፣ በር ከፈታችሁለት። ገብቷችኋል? ሰዎች እንደውም ይሄን እቃ ያስገቡ ሰዎች ምን ይላሉ? ቤታቸው ውስጥ ዊርድ የሆነ ነገር በቃ እንትን ይላሉ። እቃ ይንቀሳቀሳል፣ እቃ ወደቀ ይላሉ። ኦፍ ኮርስ እንደዚህ አይነት እቃ አስገብተው ማለት ሳናውቅ ቤታችን የምናስገባውን እቃ ማወቅ አለብን። ስፔሻሊ ዲስ ዴይስ ማለት ነው። ስፔሻሊ በአሁኑ ዘመን ጠላት በጣም ልጆች ላይ እየሰራ ባለበት፣ ምክንያቱም የሚቀጥለውን ጀነሬሽን እነሱ ናቸው የሚረከቡት። የሚቀጥለውን ፊውቸር በልጆች እጅ ነው ያለው። ገብቷቸዋል? የአሁኑ ጀነሬሽን ነው። ስለዚህ በቃ ታያላችሁ በየሚዲያው በየቪዲዮ በየምኑ የሚያስተምሯቸው ነገር ስለተመሳሳይ እንትን በቃ ኤቭሪቲንግ ያለ። አሁን ደግሞ ብለው እንደ መጫወቻ ሆኖ ይሄ ነገር መጥቷል ማለት ነው። በየስቶሩ ባለማወቅ ወላጅ ፒክ አድርገው ገዝቶት ወደ ቤት ይገባል ልጅ። ከዛ በኋላ ያንን ነገር እያንቀሳቀስ ስታወሩት ስታናቅ ራሱ ነው የሚንቀሳቀሰው። እኔ ስለአሁን ስለሱ ልናገር አይደለም የመጣሁት፣ ጀስት ከስፒሪት እንደሆነ ልነግራችሁ ነው። ዲመን ከሰይጣን ጋር ነው የምታወሩት። ልክ እንዲህ ስትሉ በቃ ይሄን እቃ ስትማራ ስትጀምሩ ይመልስላችኋል። እኔ አሁን ቪዲዮ ይሄን አላል በጣም የሚያስጠላ ፉቴጅ በጣም ብዙ ነገር ሰዎች ሲናገሩ አለ እሱን አለ። ግን እኔ ባጭሩ
ውጪ ቦርድ የሚል ነገር ስታዩ ወዲያው ኦኬ ይሄ ማለት ይሄ ነው። ምክንያቱም ሰይጣን አይተኛም። ሰይጣን በዚህ በዛ በቃ ሰዎችን በር ነው የሚፈልገው፣ በቃ ቀዳዳ ወደ ሰዎች ቤት ለመግባት። ስለዚህ አሁን እዚህ ዩኤስ ውስጥ ያላችሁ በየቦታው ሳይኪክ ፕሌስ አለ አይደል? እነዚህ ሳይኪኮች በየቦታው እንትን የሚሉ እነሱ አሁን አንዱ የሚጠቀሙበት እቃቸው ይሄ ነው ማለት ነው። ይሄንን ነው አንዱ ከስፒሪት ጋር ኮኔክት የሚያደርጉባቸው እቃ ይሄ ነው። በዚህ ኮኔክት እያደረጉ የሰውን ፊውቸር ሲናገሩ እንደዚህ ይሆናል እንዲሆናል። ለምን? ከዛ ከስፒሪቱ እየሰሙ ማለት ነው። ስለዚህ ይሄ እቃ ማለት ሰውንና ሰይጣንን ማገናኛ እቃ ማለት ነው። ያለ ምንም ሚዲየተር ምንም አይነት ከመሃል ጣልቃ ገባ ያስፈልግም። ቀጥታ ከስፒሪቱ ጋር የምታወሩበት እቃ ነው ማለት ነው። አሁን ኦፍ ኮርስ ፐብሊክ ላይ በየቦታው አክሰሰብል ሆነ፣ ሁሉም ሰው ያገኘዋል ማለት ነው። ዘመናችን ይሄን ያልተቀጣ አሁን ከሰይጣን የምታወሩበትን እቃ አውጥተው እየሸጡላችሁ ነው ማለት ነው። እየተሸጠ ነው። ይሄ መጽሐፍ ቅዱስ በጣም የሚከለክለው ነገር ነው። ዘዳግም ላይ ተጽፏል፣ ሌቪቲከስ ላይ ተጽፏል፣ ማነው ዘሁልቁ ላይ ተጽፏል። እግዚአብሔር ያስጠነቀቀን ነገር ነው። ከዴድ ጋር እንደዚህ ስፒሪት እነዚህ ሚዲየምሶች የሚያረጉት አይነት እንደዚህ የሞተንና የእንትን ሰው እንደሚያገን በፍጹም እንዳታደርጉ ይላል። ይሄ ዲቪኔሽን ነው። በእግዚአብሔር አይን በጣም አስቀያሚ የሆነ ነገር ነው እና ሰዎች አውቀው ሳይሆን ሳያውቁ ኤክስፒሪየንስ ያደርጉታል። አምሹር የኛ ህዝብ እኔ እንደዚህ ያደርጋል ብዬ አላስብም፣ ግን ያለማወቅ ግን ሊደረግ ይችላል። አሁን እንደዚህ አይነት ነገር የሆነ ያ ነገር እየተንቀሳቀሰ ሲጽፍላችሁ ሲመልስላችሁ ቀጥታ ከስፒሪት ጋር ነው የምታወሩት፣ ባለማወቅ ማለት ነው። አውቀን ሳይሆን ሳናቅ ሰይጣንን በራችን አስከፍተን አስገባን። ጁማንጂ የሚለውን ፊልም ያያችሁ ካላችሁ ሞር ሊገባችሁ ይችላል። ምክንያቱም በጣም በዚህ ነገር ላይ ያስነስተው ነው ስፒሪቱን እያማከሩ ሲሰሩት የነበረ ሙቪ ነው። ቴንክ ዩ ስላዳመጣችሁኝ። ይሄንን እቃ እንዳትገዙ ቢኮዝ እዚህ በጣም ይሸጣል። ስፔሻሊ ለልጆቻችሁ ልጆቻችሁ በፍጹም ይሄን ነገር ማግኘት የለባቸውም። መጠንቀቅ አለብን። ልጆቻችን የሚያዩት የሚሰሙትን ነገር በጣም 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 እንዲያይ በጣም መጠበቅ አለብን። እንደዚህ አይነት እቃ ይቅርና ማለት ነው። ስለዚህ ይሄ ግን ቀጥታ ከመንፈስ ጋር ግንኙነት ያለው እቃ ስለሆነ we need to be careful ማለት ነው። በስላዳመጣችሁኝ አመሰግናለሁ። ይሄን በቪዲዮ ላይክ ማድረግ እንዳትረሱ። ላይክ ባረጋችሁት ቁጥር ለብዙ ሰዎች ይደርሳል። ፕሊዝ ይሄን ቪዲዮ ያላዩ እንደዚህ አይነት ነገር እንዳለ የማያውቁ ብዙ ሰዎች ስለሚኖሩ ፕሊዝ ይሄንን ቪዲዮ ላይክ አድርጉት ለብዙ ሰዎች እንዲደርስ ማለት ነው። ስላዳመጣችሁኝ አመሰግናለሁ። thank you bye። ሳልወድ የወደድከኝ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ ያረከኝ አበሳዬን አራከው ቀንበሬን ሰባበርከው ፍቅር ለኔ ልዩ ነው ስምህን ላሞጋግሰው ፍቅር ለኔ ልዩ ነው ስምህን ላሞጋግሰው ኃጢአተኛ ሳለው ጽድቅ የማይገባኝ መርገሜን ወሰደው ኢየሱስ በደሙ አነጻኝ። የከሰሰኝ ጠላት እግሬ ስር ወደቀ በረሃው ሕይወቴ ደረቁ ምንጭን አፈለቀ። ሳልወድ የወደድከኝ ሳልመርጥ የመረጥከኝ